በቅድሚያም ዜና እረፍት አለን። የቀድሞው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ከዚህ ዓለም በሞት ተለይተዋል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ባጋጠማቸው ሕመም በሕክምና ሲረዱ ቆይተው ከዚህ ዓለም በሞት መለየታቸውን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ማምሻውን ገልጧል። እስራኤል በጋዛም የአየር ጥቃት መፈጸሟ ተነገረ። በደቡባዊ ጋዛም ራፋህ ከተማ ዛሬ በተፈጸመ የአየር ድብደባ 11 ሰዎች መገደላቸው ሲነገር፣ እስራኤል አሸባሪዎች ባለቻቸው ቡድኖች ለተከፈተብኝ ተኩስ ምላሽ ነው ብላለች። የአየር ጥቃቱ የእስራኤል መከላከያ ኃይል በራፋህ ከተማ በወታደሮቹ ላይ የተፈጸመው ጥቃት የተኩስ አቁም ስምምነቱን በግልጽ የጣሰ መሆኑን ሲገልጽ፣ ሐማስ ግን በራፋህ እስራኤል ስላለችው ጥቃትም ሆነ ግጭት የማውቀው የለም ብሏል። የእስራኤል ጦር ኃይል በፈጸመው የአየር ድብደባም ለሽብር ተግባር መጠቀሚያ የሆኑ ወታደራዊ ተቋማትና የውስጥ ለውስጥ መተላለፊያዎች ኢላማ መደረጋቸውን ሲያመለክት፣ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛም የሽብር ኢላማዎች ላይ አፋጣኝ እርምጃ እንዲወስዱ ለመከላከያ ባለስልጣናት ትዕዛዝ መስጠታቸው ይነገራል። የዛሬው የእስራኤል ድብደባ ሐማስ በጋዛ ሰላማዊ ሰዎች ላይ ጥቃት ለመፈጸም ስለማቀዱ ተጨባጭ መረጃም አግኝቻለሁ ስትል አሜሪካ ማስጠንቀቋን ተከትሎ የተፈጸመ ነው ተብሏል። የሐማስ የጥቃት ዕቅድ በድርድር የተገኘውን ተጨባጭ መሻሻል ወይም እፎይታም ከግምት ያላስገባ ነው ብሏል የአሜሪካ መንግስት መግለጫም። ለተኩስ አቁሙ አደራዳሪዎች ለግብፅ፣ ኳታርና ቱርክ መረጃ መላኩን ሐማስ የአሜሪካንን ክስ ውድቅ አድርጓል። የተኩስ አቁም ስምምነቱን ተከትሎ ሐማስ ለእስራኤል ያደሩ ወይም መረጃ ያቀበሉ ያላቸውን ፍልስጤማውያን በአደባባይ መረሸኑ ሲታወቅ፣ በጋዛም ከሌሎች ታጣቂዎች ጋር ውጊያ ማካሄዱ ይነገራል። ዳግሙሽ ከተባለ ቡድን ተዋጊዎች ጋር በተካሄደው ውጊያም 30 የሚጠጉ ሰዎች መገደላቸው ይነገራል። ዘግይቶ በወጣ ዜናም የእስራኤል መከላከያ ሚኒስትር እስራኤል ካትዝ ሐማስን በኃይል ማስተማር ይገባል ሲሉ የጦር ኃይላቸውን የዛሬ ድብደባም አድንቀዋል። ሐማስ ለሚፈጽመው ማንኛውም ጥቃትም ሆነ ተኩስ አቁም ስምምነቱን በመጣሱ ከባድ ዋጋም ይከፍላል በማለት አስጠንቅቀዋል። ጦር ኃይሉ ለሚሰነዘርበት ጥቃት ተገቢውን ምላሽ እንዲሰጥ ትዕዛዝ ማስተላለፋቸውን በመላው አሜሪካም ፕሬዝዳንት ትራምፕን የሚቃወም ሰልፍ መካሄዱ ተነገረ። ኒውዮርክ፣ ዋሽንግተን ዲሲ፣ ቺካጎ፣ ሚያሚ፣ አትላንታም፣ ሎስ አንጀለስ እና በሌሎች የአሜሪካ ከተሞች ንጉሥ እምቢ ወይም የንጉሳዊ አገዛዝ አንፈልግም በሚል መሪ ቃል ከፍተኛ የተቃውሞ ሰልፍ መካሄዱን ዘገቦች አመልክተዋል። በአውሮፓ ታላላቅ ከተሞች የሚኖሩ አሜሪካውያን ሳይቀሩ ካሉበት ሆነው ሰልፉን መቀላቀላቸው ታውቋል። ፕሬዝዳንት ትራምፕ የሀገሪቱን የዲሞክራሲ ተቋማት እያዳከሙ ነው፣ የዲሞክራሲ መርሆችን የሚጻረሩ ውሳኔዎችን በግላቸው ይወስናሉ፣ ሀገሪቱን ከባድ ዋጋም እያስከፈሉ ነው በማለት ተቃውሞ አሰምተዋል። ዲሞክራሲ እንጂ ንጉሳዊ አስተዳደር አንፈልግም የሚል ድምፅ በስፋት ተስተጋብቷል። ኖ ኪንግስ የሚል ስያሜ በተሰጠው በዚህ ከፍተኛ ሰልፍ በኒውዮርክ ብቻም ከ100 ሺህ በላይ ሕዝብ አደባባይ ወጥቶ በሰላማዊ መንገድ ተቃውሞ ያሰማበትን ሰልፍ ጥቂት የትራምፕ አጋሮች ለአሜሪካ ጥላቻ ባላቸው የተካሄደ ነው ሲሉ ተችተዋል። የትራምፕ አስተዳደር የፋሽስትና የአምባገነን መንግስት ባህሪ እየያዘ ነው በማለት አስተያየት የሰጡ ሰልፈኞች ስደተኞችን በኃይል ከሀገር የማስወጣት እርምጃውን ለአብነት በመጥቀስ ያወግዛሉ። አሜሪካ ውስጥ ሁላችንም ስደተኞች ነን፣ ማንንም የማስወጣት ስልጣንም ሆነ መብት የለውም ብለዋል። ለመገናኛ ብዙሃን ቃላቸውን የሰጡ ሰልፈኞች ትላንት የጀመረው የተቃውሞ ሰልፍ የፌዴራል መስሪያ ቤቶች እንዲዘጉ በተደረገበት ጊዜ መካሄዱን እንደ ወሳኝ እርምጃ የቆጠሩ ወገኖች አሉ። የትራምፕ መንግስት ለሚሊዮኖች አሜሪካውያን የሚሰጠውን የጤና አገልግሎት በማቋረጥና ስደተኞችን ከሀገር ለማስወጣት የያዘው ዘመቻም እንዳሳሰባቸው ሰልፈኞች ይገልጻሉ። በዋሽንግተን ዲሲ በተካሄደው ሰልፍ ሴናተር በርኒ ሳንደርስ ተገኝተው ንግግር ያደረጉ ሲሆን እዚህ የተገኘነው አሜሪካንን ስለምንወድ እንጂ ጠልተናት አይደለም ሲሉ የአሜሪካ ጥላቻ ሰልፍ ነው ለሚሉ የትራምፕ አጋሮች ምላሽ ሰጥተዋል።
ኢራን ለእስራኤል ሲሰልል አገኘሁት ያለችውን ግለሰብ በሞት ቀጣች። ማንነቱ ያልተገለጸው ግለሰብ ለእስራኤል የስለላ ተቋም ሞሳድ መረጃ ሲያቀብል በመገኘቱ በሞት እንዲቀጣ መወሰኑን የኢራን ባለሥልጣናት ገልጸዋል። ግለሰቡ ከሞሳድ ኃላፊዎች ጋር በድብቅ ሲሰበሰብና ቁልፍ የመረጃ ልውውጥ ሲያደርግ እንደነበር ጠቅሰዋል። ኢራን ባለፈው ወር በተመሳሳይ ለእስራኤል መረጃ አቀብሏል ያለችውን ዜጋ በሞት መቅጣቷን የአልጀዚራ ዘገባም ያስታውሳል። አሜሪካ ውስጥ ባልፈጸመው ወንጀል ያለ ጥፋቱ 43 ዓመታት የታሰረው ህንዳዊ በነፃ ተለቀቀ። ሆኖም ከእስር ተለቆ ቤቱ ሳይደርስ በአሜሪካም የስደተኞችና የጉምሩክ ፖሊሶች ተይዞ ማቆያ ጣቢያ ገብቷል። ለምን? በሕፃንነቱ ወደ ተለያትና ወደማያቃት የትውልድ ሀገሩ ህንድ ሊወስዱት በመሆኑ። ሱብራ ማንያም ቪዳም የተባለው ህንዳዊ አብሮት ይኖር የነበረ ጓደኛውን ገድሏል በሚል ዕድሜ ልክ ተፈርዶበት 43 ዓመታት ከታሰረ በኋላ በዚህ ወር መጀመሪያም ወንጀሉን እንዳልፈጸመ የሚያሳይ መረጃ በመገኘቱ ከእስር ተለቋል። ሆኖም ከእስር ተለቆ ገና ከቤተሰቡ እንኳን ሳይቀላቀል በስደተኞች ኮሚሽን ፖሊሶች ተይዞ ከሀገር ሊወገድ ከጫፍ ደርሷል። ቪዳም ቋሚ የመኖሪያ ፈቃድ ሲኖረው ከፍርዱ በፊት ዜግነት አመልክቶ ተቀባይነት እንዳገኘ በመታሰሩ ተግባራዊ ሳይሆን ቀርቷል። ወላጆቹ ግን የአሜሪካ ዜጎች ናቸው። ልጃቸው ከሀገር እንዳይባረር ጥረት እያደረጉ ናቸው ተብሏል። በ1988 እንደ ፈረንጆቹ አቆጣጠር ከፍርዱ ጋር በተያያዘ ከሀገር እንዲወጣም የተሰጠውን ውሳኔ ለማስፈጸም ነው አሁን በፖሊስ የተያዘው ተብሏል። የወላጆቹ ጥረት ሳይሳካ ቀርቶ ቪዳም ወደ ህንድ እንዲመለስ ከተደረገም ሁለተኛ ቅጣት ነው ይላሉ ታዛቢዎች። ቢያንስ በስህተት መታሰሩ ይቅርታ ሊያስደርግለት ሲገባ ጭራሽ በሕፃንነቱ ወደ ተለያት ሀገር እንዲገባም ይገደዳል። አሜሪካም በሕገወጥ የአደንዛዥ ዕፅ ዝውውር ተሳትፏል ባለችው መርከብ ላይ ጥቃት መፈጸሟ ተሰማ። የመከላከያ ሚኒስትር ፔት ሄግሴት ዛሬ ባሰራጩት ጽሑፍ በካሪቢያን ባህር ከፍተኛ መጠን ያለው ሕገወጥ አደንዛዥ ዕፅ በጫነ መርከብ ላይ ጥቃት መፈጸሙንና በመርከቡ የነበሩ 3 ሰዎች መገደላቸውን ገልጸዋል። መርከቡ ከኮሎምቢያ አሸባሪ ቡድን ጋር ግንኙነት እንዳለው አክለዋል። የአሜሪካ ጦር ኃይል መሰል ዘመቻዎችን አጠናክሮ ማካሄድ ከጀመረ ከቅርብ ጊዜ ወዲህ እንዲህ አይነት ጥቃት ሲፈጽም ያሁኑ ለ7ኛ ጊዜ ነው ተብሏል።